ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ዴሊ ቤተሰቦች በያላችሁበት የዓለም ዳርቻ ክብሮታዊ ሰላምታችን ይድረስ እያልን የግንቦት 15 ቀን 2018 ዓ.ም የጣና ዴሊ ዜናችን ተጀምሯል። በቅድሚያም ለሰዓቱ ዜናችን የመረጥናቸውን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በራያ በሸዋና በኦሮሚያ ክልል የተባባሰውን ጦርነት፣ የድሮን ጥቃቶችን፣ ያፈና ዘገባዎችንና በህዝብ የተከበበውን የብልጽግናው ጦር ሁኔታ ከቦታው ከደረሱ መረጃዎች ጋር በዝርዝር የምናስደምጣችሁ ይሆናል። በትግራይ ክልል የተፈጠረውን አዲስ ሁኔታ፣ በተከዜ ተፋሰስ የተከሰተውን የውስጥ ውጥረት፣ ወደ ሱዳን እየተወሰዱ ነው የተባሉትን ወጣቶች ጉዳይና ቀጠናዊ ሴራዎችን ከጥልቅ ትንታኔ ጋር እንዳስሰዋለን። በዓለም አቀፍ ዜና የትራምፕ አስተዳደር አዲሱ የኢሚግሬሽን መመሪያ በፖለቲካ ስደተኞች ላይ የሚያሳድረውን ተጽዕኖ እንዲሁም በመካከለኛው ምስራቅ እየተባባሰ የመጣውን የሆርሙዝ ጦርነት ስጋት በዝርዝር እንመለከታለን። የተወደዳችሁና የተከበራችሁ የጣና ዴሊ ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ታደምጣላችሁ። እስከ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ዝርዝር መረጃዎች። ፋኖ በተለያዩ ስፍራዎች የደፈጣ ጥቃት ፈጽሟል። በሸዋ በኩል ለአንድ ሙሉ ጀንበር የቆየ ከባድ ውጊያ መካሄዱን ምንጮች ገልጸዋል። በኦሮሚያ ክልል ደግሞ የፋኖ ደጋፊዎች ናችሁ በሚል ክስ በህዝብ ላይ ዘረፋና ግድያ ሲፈጽም የነበረው የብልጽግና ጦር በአካባቢው ህዝብ ተከቦ መውጣት እንዳልቻለ ለማወቅ ተችሏል። የአማራ ህዝብ በኦህዴድ ብልጽግና ፈጻሚነት በባዲን አስፈጻሚነት ሁለገብ ጥቃት እየተፈጸመበት ቀጥሏል። የብልጽግናው ምርጫ ሊካሄድ የቀረው ከአንድ ሳምንት በታች ሲሆን በአማራ ክልል በህገወጥ መንገድና በማስገደድ የምርጫ ካርድ እየበተነ ያለው ብልጽግና ፈተናው ከብዶበታል። በፓርቲው የተመረጡ አንዳንድ ተወካዮች ከምርጫው ራሳቸውን በማግለል ፋኖን እየተቀላቀሉ መሆናቸው ለብልጽግናው ራስ ምታት ሆኖ ቀጥሏል። በገጠሩ አካባቢ የምርጫ ካርድ ማደል ሲያቀተው ወደ ከተማ ለገበያ የሚገቡ ነዋሪዎችን በማስገደድ ካርድ ለመስጠት እየሞከረ መሆኑን የመረጃ ምንጮች ገልጸዋል። በአማራ ክልል በብዙ አካባቢዎች ውጊያው አሁንም ቀጥሏል። ብልጽግናው በራሱ ህዝብ ላይ የድሮን ጥቃት ሲፈጽም ጥቃቱ መረዋ በተባለ አካባቢ የተፈጸመ ነው። በጥቃቱ የደረሰው ጉዳት እስካሁን በግልጽ አልታወቀም። በራያ አካባቢም በርካታ ስፍራዎች የድሮን ቅኝት መካሄዱን የጣና ምንጮች ገልጸዋል። በቡራያ ቆቦ፣ አማያና ጉባ ጋላ አካባቢ በከባድ መሳሪያ የተደገፈ ውጊያ እየተካሄደ ነው። በሌላ አውደ ውጊያ በሸዋ ሬማ በተባለ ቦታ 7 ሚሊሻዎች በፋኖ ተይዘው መወሰዳቸውን ምንጮቻችን ተናግረዋል። በዚህም ምክንያት ሌሎች 9 ሚሊሻዎች እጅ መስጠታቸውም ታውቋል። በአጣያ አካባቢ በሚሊሻዎች ላይ የደፈጣ ጥቃት ተፈጽሟል። በጥቃቱ በርካታ ሚሊሻዎች ሙትና ቆስለኛ ሆነዋል። በሰላ ድንጋይ ከተማና አካባቢውም ለረጅም ሰዓት የቆየ ከባድ ውጊያ ተካሂዷል። የብልጽግና ኃይል ከመንዝማማ ወረዳ፣ ከደብረ ብርሃን፣ ከደብረ ሲናና ከአጎራባች ወረዳዎች በርካታ ኃይል በማሰለፍ ወደ ሳሲክ ከተማ ለመግባት ሲንቀሳቀስ ከፋኖ ጋር ከባድ ውጊያ መካሄዱ ተገልጿል። በዚህ ውጊያ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ፣ የአጼ አምደ ጽዮን ኮር፣ የንጉሥ ሳህለ ሥላሴ ክፍለ ጦር፣ ራምቦ ክፍለ ጦርና 7 ክፍለ ጦር አባላት መሳተፋቸው ተጠቅሷል። በውጊያው የሳሲክ ከተማን ለመቆጣጠር የተደረገው ሙከራ በብልጽግናው በኩል ሳይሳካ መቅረቱ ተነግሯል። እንዲሁም በተፈጸመ የሞርተር ጥቃት የአንድ አርሶ አደር መኖሪያ ቤት ሙሉ በሙሉ ተቃጥሏል። በርካታ የቤት እንስሳትም ተገድለዋል። በሸዋ ከፋብን ሸዋ ጠቅላይ ግዛት የተላለፈው የጥንቃቄ መልእክት እንደሚያሳየውም በሳሲት፣ በጋውና፣ በመሃል አምባ፣ በይዞ ሻሞራ፣ በጭምብሬ፣ በበዞ፣ በመጥቆሪያና በይፋት ቀጠና የድሮን ቅኝት እየተካሄደ በመሆኑ ህዝቡ ጥንቃቄ እንዲያደርግ ጥሪ ቀርቧል። በኦሮሚያ ክልል በወለጋ አካባቢ በሚኖሩ አማራዎች ላይ የብልጽግናው ሰራዊትና የኦሮሚያ ልዩ ኃይል በከባድ መሳሪያ የተደገፈ ጥቃት መፈጸማቸውን ነዋሪዎቹ ገልጸዋል። ነዋሪዎቹ አካባቢውን ልቀቁ እየተባሉ እንደሆነና ወደ ገበያ እንዳይወጡ እንዲሁም እርሻ እንዳያርሱ ጫና እየተደረገባቸው መሆኑ ተሰምቷል። ባህሩ አዲስ ዓለም፣ ቄልጡ አቦና አካባቢው የከባድ መሳሪያ ድብደባ ተፈጽሟል። በአጋርሳ አካባቢ ከ13 በላይ ሽማግሌዎች መገደላቸውና ንብረት መዘረፉ ተገልጿል። በዚህ ግፍ የተቆጣው የአካባቢው ማህበረሰብም ከወጣቶች ጋር በመሆን በአካባቢው የገባውን የብልጽግና ሻምበል ከቦ ጥቃት እንዳደረሰበት ተሰምቷል። በውጊያውም ከ46 በላይ የነፍስ ወከፍ መሳሪያዎች መያዛቸው ተሰምቷል። የአፍሪካ ህብረትና የአውሮፓ ህብረት ልኡካን ወደ መቀሌ ሊያቀኑ እንደሚችሉ ታውቋል። ጌታቸው ረዳ የመሰረቱት ምክር ቤት በአፋር አቅጣጫ ያለውን ኃይል እያጠናከረ መሆኑ ሲነገር በህወሓት ታጣቂዎች መካከል የውስጥ ግጭት መፈጠሩም ለማወቅ ተችሏል። ግጭቱ በተከዜ ተፋሰስ ደብረ አባይ በተባለ የወርቅ ማውጫ ስፍራ የተካሄደ ሲሆን ግዳጅ አንቀበልም በማለታቸው ምክንያት መሆኑ ሲሰማ፣ በተጨማሪም በትግራይ ወጣቶችን ወደ ሱዳን ለስልጠና ለመውሰድ ዝግጅት መካሄዱ ተነግሯል። በመቀሌና በሌሎች ከተሞች ብዙ ወጣቶችን የጫኑ ታርጋ የሌላቸው አይሱዚ መኪናዎች
ሲንቀሳቀሱ መታየታቸውን የዓይን እማኞች ተናግረዋል። በአፋር ክልል የሚንቀሳቀሱ ታጣቂ ኃይሎችን መግለጫ በማውጣት የአፋርን ህዝብ ነጻ ለማውጣት ከተለያዩ የፖለቲካና የታጠቁ ኃይሎች ጋር ጉባኤ አካሂደናል ብለዋል። በተጨማሪም በአፋር የሚገኙ የብልጽግና አመራሮች፣ ፖሊሶችና ሚሊሻዎች በህዝቡ ላይ የሚፈጸመውን ግፍ በመቃወም ከኛ ጋር ተቀላቀሉ ሲሉ ጥሪ አቅርበዋል። ጥሪውን የማይቀበሉ አካላት ላይ የማያዳግም እርምጃ እንደሚወስዱም አስጠንቅቀዋል። የአፍሪካውያን ስደተኞች የህልውና አደጋ። አዲሱ የፕሬዝዳንት ዶናልድ ትራምፕ አስተዳደር የኢሚግሬሽን መመሪያ የፈጠረው ከባድ ድንጋጤ ዛሬ የዓለምን ትኩረት የሳበውና በተለይም በከፋ የፖለቲካ ቀውስ በእስራትና በጦርነት ምክንያት አገራቸውን ጥለው በአሜሪካ ለሚገኙ አፍሪካውያን ስደተኞች እንደ መርዶ የተሰማው አዲሱ የፕሬዝዳንት ዶናልድ ትራምፕ አስተዳደር የኢሚግሬሽን ውሳኔ ነው። የፕሬዝዳንት ትራምፕ አስተዳደር የአሜሪካ ኢሚግሬሽን አገልግሎት በአዲስ መልክ ባወጣውና ዓለምን ባስደነገጠው ጥብቅ መመሪያ በአሜሪካ ምድር ጊዜያዊ ቪዛ ይዘው የመኖሪያ ፈቃድ ወይም ግሪን ካርድ ለማግኘት የሚጠብቁ አመልካቾች አገሪቱን ለቀው እንዲወጡ ሊያስገድድ መሆኑን ሲቢኤስ ኒውስ አስታውቋል። ይህ ማለት በአሜሪካ ዜጋ የትዳር አጋሮቻቸው ወይም በአሰሪዎቻቸው አማካኝነት ስፖንሰር የተደረጉ ጭምር የነዋሪነት ፈቃድ ማመልከቻቸውን ለማስገባት ወደ ትውልድ ሀገራቸው ወይም ወደ ሌላ ሶስተኛ ሀገር መጓዝ ግዴታ ይሆንባቸዋል። የዩኤስኤስ ቃል አቀባይ ዛክ ካላር ይህንኑ ሲያረጋግጡ ከአሁኑ ጀምሮ በአሜሪካ ውስጥ በጊዜያዊነት ያለና አረንጓዴ ካርድ የሚፈልግ ማንኛውም የውጭ ሀገር ዜጋ ለማመልከት ወደ ትውልድ ሀገሩ መመለስ አለበት በማለት በአሜሪካ ውስጥ ሆኖ የነዋሪነት ሁኔታን ማስተካከል ፈጽሞ መብት ሳይሆን እንደ ሁኔታው የሚሰጥ ጥቅማ ጥቅም ብቻ መሆኑን አስረግጠው ተናግረዋል። ይህ መመሪያ በተለይ ከሞት ከስርዓትና ከከፋ የፖለቲካ አፈና አምልጠው በአሜሪካ የፖለቲካ ጥገኝነት ለጠየቁ በርካታ አፍሪካውያን ስደተኞች እጅግ ልብ ሰቃይና የህልውና አደጋ የደቀነ ሆኗል። ህይወታቸውን ለማትረፍ የትውልድ ቀያቸውን ጥለው የሰደዱ እነዚህ ዜጎች አሁን ግሪን ካርድ ለማግኘት ሲሉ ብቻ ወደ ሸሹት የፖለቲካ እሳትና ወደ ተፋጠጡት ሞት ተመልሰው እንዲገቡ የሚያስገድድ አስፈሪ አጣብቂኝ ውስጥ ከቷቸዋል። ተማሪዎች፣ ቱሪስቶች፣ በህጋዊ መንገድ ገብተው የቪዛ ጊዜያቸው ያለፈባቸውና ያለ ፈቃድ ሲሰሩ የነበሩ ግለሰቦች ከባድ ምርመራ እና ቅጣት እንደሚጠብቃቸው የተገለጸ ሲሆን ምንም እንኳን ለባለ ሁለት ዓላማ ቪዛዎች የተወሰነ ልዩ ሁኔታ ቢቀመጥም ሙሉ ዋስትና እንደማይሰጥ መመሪያው በግልጽ አስቀምጧል። ይህ የፕሬዝዳንት ዶናልድ ትራምፕ አስተዳደር ፖሊሲ ለአፍሪካውያን ስደተኞች ከህልም ምድር አሜሪካና ከሞት አፋፏ የትውልድ ሀገራቸው አንዷን እንዲመርጡ ያስገደደ ለበርካታ ቤተሰቦች መፈረካከስ ምክንያት ሊሆን የሚችልና በስደተኞች ታሪክ ውስጥ እጅግ አስጨናቂ የኢሚግሬሽን ክስተት ሆኖ ተመዝግቧል። የቀይ ባህር አረንቋና የአፍሪካ ቀንድ የፖለቲካ ማዕበል። የኢትዮጵያ ስትራቴጂካዊ ስጋት ሲፈተሽ አፍሪካ ቀንድና የቀይ ባህር ቀጠና በአሁኑ ወቅት እጅግ ውስብስብና አደገኛ ወደሆነ የፖለቲካ ማዕበል ውስጥ ገብቷል። የፖለቲካ ተንታኞች እንደሚያስጠነቅቁት ይህ ስትራቴጂካዊ የውሃ አካል በሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ግብጽና ቱርክን በመሳሰሉ የአረብ አገራት እንዲሁም በታላላቅ የዓለም ሀያላን መንግስታት መካከል የሚደረግ የውክልና ጦርነት የትኩሳት ማዕከል እየሆነ መጥቷል። በዚህ የጂኦፖለቲካዊ ውጥረት እምብርት ላይ የምትገኘው ኢትዮጵያ ምንጊዜውም በላይ ከፍተኛ የሆነ ስትራቴጂካዊና ዲፕሎማሲያዊ ፈተናዎች ተደቅነውባታል። ለኢትዮጵያ ዋነኛውና ቀጥተኛው ስጋት እየመነጨ ያለው ከግብጽ ስልታዊ የዲፕሎማሲ እንቅስቃሴ ነው። ግብጽ ከኤርትራ ጋር የቀይ ባህር ወደቦቻቸውን ለማገናኘት የሚያስችል የባህር ትራንስፖርት ስምምነት በቅርቡ መፈራረሟን ተከትሎ የቀይ ባህር ደህንነት የባህር ጠረፍ ባላቸው ሀገራት ብቻ የሚመራ ነው በማለት የኢትዮጵያን የባህር በር ባለቤትነት ፍላጎት በይፋ ተቃውማለች። እንደ አትላንቲክ ካውንስል ያሉ ታላላቅ ተቋማትና ሚዲያዎች በስፋት እንደዘገቡት ግብጽ ከኤርትራ ከሶማሊያና ከጅቡቲ ጋር ያላትን ግንኙነት በማጠናከር ኢትዮጵያን በዲፕሎማሲያዊና በስትራቴጂካዊ መልኩ የመክበብ ስራ እየሰራች ትገኛለች። ተንታኞች ይህ የግብጽ የከበባ ስልት ከታላቁ የኢትዮጵያ ህዳሴ ግድብ ውጥረት ጋር በቀጥታ የተሳሰረና ኢትዮጵያን በቀጠናው ውስጥ አግልሎ ለማዳከም ያለመ መሆኑን አበክረው ይገልጻሉ። ከዚህ ቀጠናዊ የፖለቲካ ሽኩቻ ባሻገር የቀይ ባህር አካባቢ በሀውቲ አማጽያን ጥቃት ምክንያት ከፍተኛ የኢኮኖሚና የጸጥታ ቀውስ ውስጥ ወድቋል። ከየመን የሚነሱት የሀውቲ አማጽያን በዓለም አቀፍ የንግድ መርከቦች ላይ የሚያደርሱት ተደጋጋሚ ጥቃት በጅቡቲና በፖርት ሱዳን በኩል ወደ አፍሪካ ቀንድ የሚገቡትን እንደ ምግብ፣ መድኃኒትና ነዳጅ ያሉ መሰረታዊ አቅርቦቶች ላይ ከፍተኛ እጥረትና የዋጋ ንረት አስከትሏል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሀውቲዎችን ጥቃት የሚከታተልበትን ውሳኔ ቢያራዝምም የጥቃቱ ቀጣይነት በኢትዮጵያ የኢኮኖሚ ደህንነት ላይ የፈጠረው ጫና እጅግ አሳሳቢ ሆኖ ቀጥሏል። እነዚህ ተደራራቢ ፈተናዎች ባሉበት በአሁኑ ወቅት ውጥረቱን ለማርገብ ዓለም አቀፍ የዲፕሎማሲ ጥረቶችም እየታዩ ነው። ዘ ሪፖርተር ጋዜጣ እንዳስነበበው
አሜሪካና ኢትዮጵያ የቀጠናውን ደህንነት ለመጠበቅ የሚያስችል አዲስ የዲፕሎማሲ ማዕቀፍ ተፈራርመዋል። የዋሽንግተን አስተዳደር በኢትዮጵያ በኤርትራና በግብጽ መካከል የተፈጠረውን አለመግባባት በዲፕሎማሲያዊ መንገድ ለመፍታት ጥረት እያደረገ ይገኛል። ይሁን እንጂ በአንድ በኩል የግብጽ የከባ ስልት፣ በሌላ በኩል ደግሞ የሃውቲዎች ጥቃት ያስከተለው የኢኮኖሚ ጫና፣ የብልጽግና የጦርነት ፖሊሲ ተዳምሮ የኢትዮጵያን የውጭ ግንኙነትና የደህንነት ፖሊሲ ከፍተኛ ፈተና ውስጥ የከተተው በመሆኑ የብልጽግናው መንግስት ይህንን ውስብስብ የቀይ ባህርና የአፍሪካ ቀንድ ፖለቲካ በጥንቃቄና በብልሃት የመምራት አቅም እንደሌለው ተንታኞች አጥብቀው እየገለጹ ነው። የዓለምን ትንፋሽ የያዘው የሆርሙዝ ፍጥጫና የፕሬዝዳንት ትራምፕ ከባድ ውሳኔ የዓለም ጂኦፖለቲካ የልብ ትርታ በሆነችው በመካከለኛው ምስራቅ በተለይም በሆርሙዝ ወሽመጥ ላይ የተደቀነው አደገኛ ውጥረት ከፍተኛ ስጋት መሆኑን ቀጥሏል። ኢራን በዓለም የነዳጅ መተላለፊያ የደም ስር በሆነው የሆርሙዝ ወሽመጥ ላይ ጥብቅ ወታደራዊ ቁጥጥሯን በማጠናከር በባህር ክልሉ ለሚያልፉ ዓለም አቀፍ መርከቦች አስገዳጅና አስደንጋጭ ሕጎችን አውጥታለች። የኢራን አብዮታዊ ዘብ ወሽመጡን ለማቋረጥ የሚፈልጉ መርከቦች የጭነት መረጃውን በኤክሴል ፋይል አደራጅተው ቀድመው ፈቃድ እንዲጠይቁ ያስገደደ ሲሆን ለዚህም እስከ $2 ሚሊዮን የሚደርስ ታሪፍ በቻይና ዩዋን ወይም በዲጂታሉ ቢትኮይን እንዲከፍሉ እያስገደደ ይገኛል። ይህንን የኢራንን የፈቃድና ጥበቃ ሕግ አክብራ ወሽመጡን የተሻገረችው የመጀመሪያዋ የጃፓን ነዳጅ ጫኝ መርከብ ወደ ሀገሯ እየተቃረበች መሆኑን የጃፓኑ ኤንኤችኬ የዘገበ ሲሆን እምነትን ለመገንባት በሚል ሶስተኛዋ የኳታር ፈሳሽ ጋዝ ጫኝ መርከብም በዚሁ የኢራን ፈቃድ ወደ ቻይናን በመጓዝ ላይ ትገኛለች። በሌላ በኩል ይህንን የኢኮኖሚና ወታደራዊ መተናነቅ በሰላም ለመፍታት ከትዕይንት ጀርባ ከፍተኛ የዲፕሎማሲ ሩጫ እየተካሄደ ነው። አልጀዚራ እንደዘገበው በዋና አወያይነት ፓኪስታን እንዲሁም ኳታር የዩናይትድ ስቴትስን እና የኢራንን ጦርነት ለማስቆም ቴህራን ገብተው ለአስጨራሽ ድርድር እያደረጉ ይገኛሉ። ሆኖም የጦርነት ጥናት ኢንስቲትዩት እንዳረጋገጠው የድርድሩ ዋነኛ ማነቆ የኒውክሌር መርሃ ግብሩና የሆርሙዝ የባህር ላይ ቁጥጥር ጉዳይ ነው። በተለይም ዩናይትድ ስቴትስ ኢራን በእጇ የሚገኘውን ከፍተኛ መጠን ያለው የበለጸገ ዩራኒየም ወደ ሌላ ሶስተኛ ሀገር እንድታስተላልፍ ያቀረበችውን ጥያቄ ቴህራን የስምምነቱን ገዳይ ነው ስትል በማንገራገሯ ድርድሩ የመቋጨት ተስፋው አሁንም በጭጋግ የተዋጠ ነው። ይህ የዲፕሎማሲ ማነቆ በዋሽንግተን ዲሲ የፈጠረው ወታደራዊ ቁጣ ግን ቀላል አይደለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመንግስት ውስጥ ባሉ ወሳኝ ሁኔታዎች ምክንያት በሚል የገዛ ልጃቸውን ሰርግ ከመታደም ታቅበው በዋሽንግተን መቆየታቸው ጉዳዩ ምን ያህል አንገብጋቢ ደረጃ ላይ መድረሱን ያመላክታል። እንደ አክሲዮስና ሲቢኤስ የውስጥ አዋቂ ዘገባዎች ከሆነ የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ አዳዲስና ፈጣን ወታደራዊ ጥቃቶችን ለመሰንዘር በከፍተኛ ሁኔታ እያመዛዘነ ይገኛል። ምንም እንኳን እስካሁን የመጨረሻ የጥቃት ትዕዛዝ ባይተላለፍም የሆርሙዝ ወሽመጥ ማዕቀብና የዩራኒየም ማበልጸጊያ ውዝግብ የሁለቱን ሀገራት ፍጥጫ በማንኛውም ሰዓት ወደ አደገኛና ቀጠናዊ ጦርነት ሊቀይረው እንደሚችል የጉዳዩ ተከታታዮች በከፍተኛ ስጋት እየጠበቁት ይገኛሉ። ክቡራትና ክቡራን የጣና ዴሊ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች የተከታተላችኋቸውን ይመስሉ ነበር። ምርጫችሁ ስለምታደርጉ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።